ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 37 ወይም የ37ኛ ቀናችን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ እንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 37ኛ ቀናችን ደርሰናል ማለት ነው። እንዴት በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንችላለን፣ በቀላሉ እንዴት ሐሳባችንን መግለጽ እንችላለን የሚለውን ትምህርት እየተማማርን እንገኛለን። ዛሬም እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እና ኦንላይን ለማር የምትፈልጉ ቤተሰቦችም ባዮ ላይ ወይም ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንጀምር። ምን ይላል እዚህ ጋር? ቢን እንደምናንብበው ቢን እንደ ብ ማንበብ፣ እንደ ብ አረል አርአይን በአንድ ላይ ሪ ብለን ማንበብ፣ ኤንን እንደ ን ማንበብ፣ ጂን ግ ብለን ማንበብ፣ ብሪንግ ብሪንግ አይቲን ኤት ብለን ማንበብ፣ ብሪንግ ኤት ኤችኢን ሂ ብለን ማንበብ፣ አርኤን ር ብለን ማንበብ፣ ሂር ሂር ብሪንግ ኤት ሂር ብሪንግ ኤት ሂር ምን ማለት ነው? እዚህ አምጣው ወይም እዚህ አምጩ ለማለት ምን እንላለን? ብሪንግ ኤት ሂር ብሪንግ ኤት ሂር። ብሪንግ ማለት ማምጣት ማለት ነው። ማምጣት። ኢት ማለት ኦልሬዲ አምጦ ያለውን ነገር ነው ማለት ነው። ለነገሮች ነው የምንጠቀመው። ሂር ማለት ደግሞ ከዚህ ማለት ነው። ከዚህ ብሪንግ ኢት ሂር ብሪንግ ኢት ሂር ስንማታችን ነው። ከዚህ አምጣው እዚህ አምጣው ለማለት ብሪንግ ኢት ሂር እንላለን ማለት ነው። ያ ከዛ መልሳችን ምን ሊሆን ይችላል? አይን እንደ አይ ማንበብ፣ አይን እንደ አይ፣ ዳብሊው አይን እንደ ዊ፣ ሁለቱንም ኤል እንደ ል ማንበብ፣ ዊል ዊል አይ ዊል። ከዛስ ቢን እንደ ብ ማንበብ፣ አርአይን ሪ ብለን ማንበብ፣ ኤንን እንደ ን፣ ጂን እንደ ግ ማንበብ፣ ብሪንግ ብሪንግ አይቲን ኤት ብለን ማንበብ፣ አይ ዊል ብሪንግ ኤት አይ ዊል ብሪንግ ኤት ምን ማለት ነው? አመጣዋለሁ አመጣዋለሁ ውሻ አመጣዋለሁ ብላችሁ መመለስ ከፈለጋችሁ ኦኬ አይ ዊል ብሪንግ ኤት ማለት ትችላላችሁ ማለት ነው። አይ ዊል ስትሉ ምን ማለታችሁ ነው? ገና ለወደፊት እንደዚህ አደርጋለሁ እያላችሁ ነው ማለት ነው። ዊል ማለት ገና ለወደፊት ከዚህ በኋላ እንደዚህ አደርጋለሁ ብላችሁ ለመግለጽ ከፈለጋችሁ ዊል መጠቀም ትችላላችሁ ማለት ነው። ኦኬ ብሪንግ ማለት ደግሞ እንደነገርኳችሁ ማምጣት ነው። ማምጣት። ኤት ማለት የሚመጣው ነገር አምጣው ያለውን ነገር ማለት ነው። ስለዚህ ብሪንግ ኤት ስንል አይ ዊል ካልን ገና ለወደፊት ስለሆነ አይ ዊል ብሪንግ ኤት አመጣዋለሁ ብለን መለስን። ገና አላመጣውም ማለት ነው። ያ ከዛስ እዚህ ጋር እስቲ ኤን እንደማንበብ ነው። እንደ ቴ ማንበብ፣ እንደ ቴ ኬኢን እንደ ክ፣ ቴክ 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 አይቲን ኤት ብለን ማንበብ፣ ኤችኢን ሂ ብለን ማንበብ፣ አርኤን ር ብለን ማንበብ፣ ሂር ሂር ቴክ ኤት ሂር ቴክ ኤት ሂር ቴክ ኢት ሂር ምን ማለት ነው? ከዚህ ውሰድ ከዚህ ውሰደው ከዚህ ውሰጁ ለማለት ምን እንላለን? ቴክ ኤት ሂር እንላለን። ቴክ ማለት ምን ማለት ነው? መያዝ ማለት ነው። መውሰድ እንደማለት ነው። መውሰድ ወይም መያዝ ብላችሁ ያዙት። ኤት የሚለው ደግሞ ምንድን ነው? ኦልሬዲ ቴክ ኢት ቴክ ማለት መውሰድ ነው እያችኋለሁ። ስለዚህ ውሰደው እያልነው ያለውን ነገር ይገልጽልናል። የተለያየ ለነገሮቹ ማለት ነው። ቴክ ኢት የተለያየ ቃል ሊሆን ይችላል ማለት ነው። ኢት የሚገልጽልን ስለዚህ ቴክ ኢት ውሰደው። ሂር ማለት ደግሞ ምንድን ነው እያችኋለሁ? ከዚህ ማለት ነው። ስለዚህ ቴክ ኢት ሂር ካልን ከዚህ ውሰድ ወይም ከዚህ ውሰጁ ለማለት ቴክ ኢት ሂር እንላለን ማለት ነው። ከዛ መልሳችን በቀላሉ ምን እንላለን ማለት ነው? አይ አለን ዳብሊው አይን እንደ ዊ ማንበብ፣ ሁለቱንም ኤል ል ብለን ማንበብ፣ ዊል ዊል ቲኤን ቴ ኬኢን ኬ ብለን ማንበብ፣ ቴክ ቴክ አይቲን ኤት ብለን ማንበብ፣ አይ ዊል ቴክ ኤት አይ ዊል ቴክ ኤት አይ ዊል ቴክ ኢት አይ ዊል ቴክ ኢት ምን ማለት ነው? እወስደዋለሁ እወስደዋለሁ ብላችሁ መለሳችሁ ማለት ነው። አይ ዊል ማለት እንደነገርኳችሁ ለወደፊት ነው። ቴክ ማለት ቴክ ኢት ስንል ውሰደው ወይም ሰጁ። ስለዚህ አይ ዊል ቴክ ኢት ካልን እወስደዋለሁ ብለን በቀላሉ መለስን ማለት ነው። ያ እዚህ ጋር ሲኦን እንደምን ማንበብ አለብን? እንደ ካ ማንበብ፣ ካ ኤምኤን ም ብለን ማንበብ፣ ካም ካም ኤችኢን ሂ አርኤን ር ብለን ማንበብ፣ ሂር ሂር ካም ሂር ካም ሂር ምን ማለት ነው? እዚህ ና ወይም እዚህ ናይ ለማለት ምን እንላለን? ካም ሂር
ካም እንደምታውቁት ምን ማለት ነው? መምጣት ማለት ነው። ሂር ማለት ደግሞ ከዚህ ማለት ነው። ስለዚህ ካም ሂር ካለን የሆነ ሰው እዚህ ናይ እያለ ነው ማለት ነው። ከዛስ መልሳችን በቀላሉ አይን እንደ አይ፣ ዳብሊው አይን እንደ ዊ፣ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ዊል አይ ዊል ሲሆን ካም ኤምኤን ም ካም አይ ዊል ካም ምን ማለት ነው? እመጣለሁ ብለን መለስን። አይ ዊል እንደነገርኳችሁ ነው፣ ለወደፊት ነው፣ ገና አልመጣም። እመጣለሁ ስትሉ ካም ማለት ምንድነው? መምጣት። ስለዚህ እመጣለሁ ስትሉ አይ ዊል ካም እንላለን ማለት ነው። እሺ እመጣለሁ አለን ማለት ነው። ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ ያለ ኮሜንት ሴክሽን ላይ በአማርኛ ምን ማለት ነው ጻፉልኝ ማለት ነው። በአማርኛ ትርጉሙን ጊቭ ኢት ሄር ይላል። ጊቭ ኢት ሄር ይላል። ይሄ ምን ማለት ነው? በአማርኛ ትርጉሙን ጻፉልኝ ማለት ነው ኮሜንት ሴክሽን ላይ። አሁን ወደ ቀጣይ እንለፍ። እዚህ ጋር ዳብሊው ኤን እንደምን ማንበብ አለብን? እንደ ዌ ማንበብ፣ እንደ ዌ። ቲን እንደ ት ማንበብ። ዌት ኤፍ ኦን ፎ። አርን እንደ ር ማንበብ። ፎር ኤምኤን ሚ ብለን ማንበብ። ዌት ፎር ሜ ምን ማለት ነው? ጠብቀኝ ወይም ጠብቅኝ ለማለት እንላለን። ዌት ፎር ሚ እንላለን ማለት ነው። ዌት ማለት ምንድን ነው? ጠብቀኝ መጠበቅ ማለት ነው። ፎር ሚ ማለት እኔን። ስለዚህ ዌት ፎር ሚ ካልን ጠብቀኝ ወይም ጠብቅኝ እያልን ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይ ያለን ዳብሊው አይን ዊ፣ ሁለቱንም ኤል ል ብለን ማንበብ ዊል። ከዛ ዳብሊው ኤን ዌ ብለን ማንበብ፣ ቲን ት ብለን ማንበብ ዌት አይ ዊል ዌት ምን ማለት ነው? እጠብቃለሁ ብለን መለስን ማለት ነው። አይ ዊል ማለት ገና ለወደፊት፣ ዌት ማለት መጠበቅ ስለሆነ ስለዚህ አይ ዊል ዌት እጠብቃለሁ ብለን በቀላሉ መለስን ማለት ነው። ከዛስ ኤልኦን እንደ ሉ ማንበብ። ኤልኦን በአንድ ላይ ሉ ብላችሁ ማንበብ። ኬን እንደ ክ ማንበብ። ሉክ ኤቲን አት ብለን ማንበብ። አት ቲኤችአይን ዲ ብለን ማንበብ። ዲ እስን ስ ዲስ ሉካት ዲስ ምን ማለት ነው? ሉካት ዲስ ስንል ይህን ተመልከት ወይም ይህን ተመልከች ስንል ሉካት ዲስ እንላለን። ሉካት ማለት ምን ማለት ነው? ተመልከት። ዲት ማለት ደግሞ ይሄን፣ ዲስ ማለት ይሄ ማለት ነው። ስለዚህ ሉካት ዲስ ስንል ይህን ተመልከት ወይም ይህን ተመልከች እያለን ነው ማለት ነው። ከዛስ መልሳችን አይቲን ኢት ብለን ማንበብ። አይኤስን ኢዝ አለን። ጂኦን ጉ ብለን ማንበብ። ዲን ድ ብለን ማንበብ። ጉድ ኢት ኢዝ ጉድ ምን ማለት ነው? ጥሩ ነው ብለን በቀላሉ መለስ ነው። ኢት ኢዝ ስንል እንደዚህ ነው እያለን ነው። ጉድ ማለት ደግሞ ጥሩ ማለት ነው። ጥሩ አሪፍ። ስለዚህ ኢት ኢዝ ጉድ ጥሩ ነው አሪፍ ነው እያለን በቀላሉ መለስን ማለት ነው ለዚህኛው መልስ። ከዛስ ኤልን እንደ ሊ ማንበብ። ኤል አይን እንደ ሊ፣ ኤስን እንደ ስ፣ ቲ አታንብቧት፣ ኤንን ን ብላችሁ ማንበብ። ሊስን ቲኦን ቱ ብላችሁ ማንበብ። ኤምኤን ሜ ብላችሁ ማንበብ ማለት ነው። በአንድ ላይ ሊስን ቱ ሚ ስንል ማለታችን ነው አዳምጭኝ ለማለት እንላለን። ሊስን ቱ ሚ ሊስን ማለት ማዳመጥ መስማት፣ ቱ ሚ ስንል ደግሞ እኔን እያልን ነው ማለት ነው። ስለዚህ ሊስን ቱ ሚ ካልን አዳምጠኝ ወይም አዳምጭኝ እያልን ነው ማለት ነው። ከዛስ አይን እንደ አይ ማንበብ። ኤኤምን አም ብለን ማንበብ። አም ኤላ አይን ሌ፣ ኤስን እንደ ስ፣ ቲን አሁንም አናነባትም፣ ኤንን እንደ ን፣ ኤና አይን እንደ ግ ማንበብ። ስናነበው አም ሊስኒንግ ስንል ማለታችን ነው እያዳመጥኩ ነው ስንል አይ አም ሊስኒንግ እንላለን። አም ስንል ነኝ እያለን ነው። ሊስኒንግ ማለት ደግሞ ማዳመጥ። ሊስን ምንድነው ብያችኋለሁ። እዚህ ጋር ማዳመጥ ነው። እዚህ ጋር ሊስኒንግ ሲኖር አይኤንጂ ሲጨመርበት እነዚህ አይኤንጂ መጨመራቸው አሁንም እያዳመጠ እንደሆነ ይገልጽልናል ማለት ነው። እዚህ እያዳመጥኩ ነው ስንል አም ሊስኒንግ እንላለን ማለት ነው። ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? በጣም ቀላል ነው። ቢ ኬርፉል ማለት ምን ማለት ነው? በአማርኛ ትርጉሙን ከናንተ ጠብቃለሁ ማለት ነው። እና እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከናንተ የሚጠበቀው ሁሌም እንደምላችሁ የምንለቃቸው ቪዲዮዎች ሳትሰለቹ እስከ መጨረሻው ማየትና መከታተል ከቻላችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ